በንጹህ ልብ ቅን ጨዋታ ያሳለፍነው ሀህን ደስታ እንጫወት በነፃነት ከሚስጂ ጋር እንደሰት በንጹህ ልብ ቅን ጨዋታ ያሳለፍነው ሀህን ደስታ እንጫወት በነፃነት ከሚስጂ ጋር እንደሰት What's up, my beautiful people? It's your girl Miss G, the Ethiopian babe. Another week መጥቻለሁ በሌላ ሳምንት በሚገርም እንግዳ ተከስቻለሁ። በዚህ ሳምንት ደግሞ ቆንጆ እንግዳ ይዤላችሁ መጥቻለሁ። እንግዲህ ጋብዘዋለሁ። ቆንጆ ጨዋታ ይኖረናል። አብራችሁን ቆዩ። It's your girl Miss G. That's what's up. ለአከ እንኳን ወደ ሚስ ጂ ቶክ ሾው በሰላም መጣ። ቴንክ ዩ። እንኳን ጠራሽ። ላኪ ብዬ ብጠራ ቅር ይልካል? ላኪ ይቻላል። እሺ፣ እስቲ ላኪ ለተመልካቾቻችን ራስን አስተዋውቅልን። እሺ፣ ላኪ እባላለሁ። ላከ እባላለሁ። ሙዚቀኛ ነኝ፣ ሬከርድ ፕሮዲውሰር፣ እንዲሁም ድምፃዊ፣ ግጥም ጸሐፊ እና ኢንስትሩመንቶች እጫወታለሁ። የባለብዙ ባለሙያ ትክክለኛ። እስቲ ስለ ሙዚቃ ጀርኒ እና ሙዚቃ መቼ እንደጀመርክ እሱን ትንሽ የተወሰነ አጫውት። የሙዚቃ ጀርኒ ሪላቲቭሊ አነስተኛ ነው፣ ግን ብዙ ነገሮች ኤክስፒሪየንስ ያደርጉበት ጊዜ ነው። ምስብን አባውት 7-8 ዓመት ሜይ ቢ። እንደ አጋጣሚ የተዋወቅኩት ኢንዱስትሪ ነው ሙዚቃ። ጓደኞቼ ምናምን ሃይ ስኩል ላይ በቃ ዲጄ የሚያደርጉ ፕሮዲስ የሚያደርጉ ነበሩ ነው። እነሱን ሰምቼ ነው ራንደምሊ ሙዚቃ መስራት ይቻላል የሚለው ሀሳብ መጥቶልኝ በቃ አንዴ ሞከርኩትኝ። ከዛ I just knew it's something that I wanted to do. ሪስክ ወስደ ሪስክ ቴከር ትመስለኛለህ እና ረቂቅ ራይት የተሰኘ ኢፒ ያለምንም ፕሮሞሽን ለቀቅና እንዴት ሀሳቡ መጣልና ረቂቅ እንዴት እንደተሰራ ማጫወተኝ። ረቂቅ ያው ኢፒ የሚሰራው ሞስትሊ ቴስት ለማድረግ ነው ያለውን ሳውንድ አይዲያውን ከሰው ጋር እንዴት ኮኔክት ያደርጋል የሚለውን። ሶ ረቂቅን ስሰራው ትንሽ ቴስት ኦፍ ብዙ መሞከራቸው አይነት ሳውንዶች ነው። ለመጀመሪያ ጊዜም የዘፈንኩትም እዛ ፕሮጀክት ላይ ነው። ከዛ በፊት የመስፈንም አይዲያ አልነበረኝም ነበር። ከዛ ስራውን ከሰራም በኋላ በቃ በጣም ቤዚክ የሆነ አፕሮች ነው የወሰድነው። ጀስት ጄኒዩን የሆነ ኢንትረስት ለማየት ነው ከሰው። በጣም ፑሽ አድርገ ነው ወይ ማስ ማርኬት አድርገ ነው ሳይሆን ሳውንዱ ጄኒዩንሊ ኮኔክት የሚያደርገው ሰው አለ ወይ መጀመሪያ አለ ወይ ማርኬቱ ሲጀመር። ምክንያቱም ምንም ነገር ፑሽ ካረግሽው ያው ስቲክ ያደርጋል፣ ግን ጄኒዩንሊ አክሴፕት የሚያደርገው ሰው አለ ወይ ነበር እና ነበረ። ኢንትረስቲንግ በሆነ በተለይ ክሪቲካሊ በደንብ አክሊምድ ነበረ። ይህን ይመስላል ባጭሩ የረቂቅ ኤክስፒሪየንስ። ሰውም ተቀበለ በደንብ ተሰምቶልሃል ብዬ አስባለሁ። ያው እንዳልኩሽ ካለው ነገር አንጻር አሪፍ አክሴፕታንስ ነበረው ሚውዚክ። ለምን እንደጠየኩት ታውቃለህ? እንደ ሙዚቀኛ መጀመሪያ ሲመጣ ሲንግል ለቆ ይሆን አይደለ? አንድ ሁለት ሲንግል ለቆ ምናምን በደንብ አሟሙቆ ወደ ህዝቡ ደርሶ ነው ኢፒም ሆነ አልበም የሚለቀውና አንተ ዝም ብለህ በድንገት ስለለቀክ የሆነ እንትን ኪሪየስ ሆንኩኝ። ለዛ ነው የጠየኩክ። ያው ለኔ በጣም ሎንግ ተርም ነገር ነው ይሄና በጣም ስሎሊ ጊዜን ወስጄ ኩሬት ያደረኩ መሄድ የምፈልገው ነገር ነው። ስለዚህ የሆነ አይነት በወግታ እንትን ብሎ ከዛ እንትን ማለት ሳይሆን በደንብ ጊዜን ወስጄ ስሎሊ ቢልድ ያደረኩ መሄደው ነገር ነው። It's going good so far. That's nice. ከዛ በኋላ ደግሞ አልበም ሰራክ። The next year ደግሞ አልበም ሰራክ። የአልበም መጠሪያ ትንሽ ዲፕ ነው። Yes. እኔ ራሴ ከበደኝ።
ባህረ ጥበብ ባህረ ጥበብ ባህረ ጥበብ ባህረ ጥበብ ባህረ ጥበብ ማለት ምን ማለት ነው? ባህረ ጥበብ ማለት እንትን ትርጉም አለው ራሱ ትርጉም አለው በቤተክርስቲያን ግን እኔ የተጠቀምኩበት ዴፊኒሽን ማነሪዝም ምን ማለት ነው? ማነሪዝም ማለት አንድ አርቲስት ስፔሲፊክሊ የራሱ የሆነ መንገድ ማለት ነው። ክሊርሊ ዲፋይን የሚደረግበት አይዲያው ማለት ነው። እና እሱን ተመርኩቼ ነው ባህረ ጥበብ ያልኩትኝ። ኦቴንቲክ የሆነ ነገር ለማድረግ የሞከርኩ ነው እና እሱን ሬፕሬዘንት የሚያደርግ ቃል ስፈልግ ከዚህም ከዛም አድርጌ ባህረ ጥበብ አልኩት። በጣም ደስ ይላል። ከእነማ ጋር ሰራኸው ይሄን አልበም? ባህረ ጥበብን ብዙ ሰዎች ተሳትፎበታል። ከሙዚቀኞችም ክሬቲቭ ዳይሬክሽን ላይ በዋነኝነት አልበሙን ኪውሬት በማድረግ ቪዥዋሊም ቲሙንም በማስቀጠል ዙሪያ ቁም ነገር የምትባል ክሬቲቭ ዳይሬክተር አለች፣ ቁም ነገር ደምሴ። የእሷ ኃይለኛ ኢንቮልቭመንት አለበት። ከሱም ቀጥሎ ሚውዚክ ቪዲዮቹ ላይ እንደ ማራናታ ተገኝ በዳይሬክሽን ተሳትፎበታል። ሙዚቀኞች ደግሞ ፕሮዲሰሮች፣ አሲስታንት ፕሮዲሰሮች እነ ፒኮ ተሳትፎበታል። ከሙዚቀኞች ደግሞ እነ ካስማሰ፣ እነ ዳግሜ ታማ የመሳሰሉ ኮላቦሬት አድርገናል። ቢግ ኔምዛ በጣም አሁን ላይ በተለይ በጣም ተደማጭነት ያላቸው ናቸው እና የተሳተፉበት። ታስ ናይስ። አልበሙ ምን ያህል ጊዜ ሆነ ከወጣ? አልበሙ ኤግዛክትሊ አንድ ዓመት ሆኖታል። ዋው ኦኬ ታስ ናይስ። አፍሪማ ከረጅም ጊዜ በኋላ ነው ወደ ኢትዮጵያ መጥተው ነው ሚኒ ማድረግ የጀመሩት እና በጣም ጉድ ኒውስ ራይት? እኔም ደግሞ ጉድ ላክ እላለሁ ለሁላችሁ። ግን በዚህ አጋጣሚ ለሚስ ጂ ተመልካቾች ቮት እንዲያደርጉ ንገራቸው። ለሚስ ጂ ተመልካቾች እንዲሁም ለአንተ ወዳጅ አድናቂዎች እባክህ። ቤስት አፍሪካን ሮክ አርቲስት ካቴጎሪ ላይ ኖሚኔት መደረግ ስለቻለን africa.org ዌብሳይት ላይ በመግባት ቦታችሁን ልታስቀምጡልን እና ይህንን ዋንጫ እንድናሸንፍ ለመጀመሪያ ጊዜ ከረጅም ጊዜ በኋላ ለመጀመሪያ ጊዜ በሮክ ኖሚኔሽን ደግሞ ለመጀመሪያ ነው። ታትስ ናይስ። ጉድ ላክ። መልካሙን ሁሉ እመኛለሁ። እኔም እፈልገዋለሁ። ይሄ ዋንጫ ደግሞ መጥቶ እዚህ ቁጭ ለምናወራበት ታይም ይኖራልና የኖሚኔት የተደረገው ሙዚቃ አደይ ላይ ያለው ነው። ኖሚኔት ያስደረገን ሙዚቃ እስክነቃ ነው። እስክነቃ አልበሙ ላይ ከነበሩት ሙዚቃዎች አንዱ ነው። ኖሚኔት በሚደረግ ሰዓት ከአደይ ጋር ላይቭ ሰርተንለት ነበረ፣ ቪዲዮ ሰርተንለት ነበረ። ከአደይ ጋርም ሰርተናል እሱ ሙዚቃ። ስለ ንጋት እስቲ ንገረኝ፣ አጫውተኝ። ንጋት በቅርቡ የጀመርኩት ሶፍት ላውንች ያደረኩለት ሬከርድ ሌብል እና ፕሮዳክሽን ሃውስ ነው። አርቲስቶችን ሞስትሊ አዲስ አርቲስቶችን ዴቨሎፕ ማድረግ እና ማኔጅ ማድረግ፣ ስፔሻሊ ፕሮዲሰርም ስለሆንኩኝ ሳውንዱን ኪውሬት ማድረግ ከምንም ነገር በላይ እነዚህ ነገሮች እንዳደረግ የሚረዳኝ ሬከርድ ሌብል ነው። አት ሴም ታይም ፊልም ስኮሮችን፣ ሳውንድ ስኮሮችን እና ለሌሎች አርቲስቶችን ፕሮጀክቶችን ፕሮዲስ እናደርግበት ሃውስ ነው። በቅርቡ ያው ደጉጥን ሚውዚክ ቪዲዮን አውጥተናል በንጋት ስር፣ እንዲሁም ከቅኔ ጋር በኮላቦሬሽን እና ኦነረብል በመሆን ጎይንግ ፎርዋርድ ደግሞ ኢንዱስትሪውንም ቼንጅ ለማድረግ ኢን ተርምስ ኦፍ ሙዚቃውን ብቻ ሳይሆን ወይ አርቲስቶችን ትሪት የምናደርግበት መንገድ እና እንዴት ኤግዚስት እንደምናደርግ ቤዚክሊ። ምክንያቱም ያሉት ስትረግሎች ብዙ ናቸው፣ ከብዙ ነገር አንጻር መታየት ይችላሉ እና እነሱ ሚኒማይዝ ለማድረግ ካለኝ ኤክስፒሪየንስ አንጻር ለማስተካከል ነገሮችን ፕላን ያደረኩት ሌብል ነው ንጋት ሬኮርድስ። በጣም ደስ ይላል። ከላከ ምን እንጠብቅ? አንድ ዋንጫ ፎር ናው። ከዛ በቅርቡ ሪሊስ እናደርጋለን ሲንግል። ሌዲንግ አፕ ቱ ወደ ሌላ አልበም ቀስ እያለን እንሄዳለን። ታትስ ናይስ። አለባበስክ በጣም ያምራል። ጃኬት ከገባ ጀምሮ እያየሁት ነው። ፋሽን ላይ እንዴት ነህ? ስዊች እናደርጋለን። እሺ
ፋሽን ላይ እንዴት ነው? ፋሽን ላይ ሆነስሊ አይ ዶንት ሃቭ ያን ያህል እውቀትም የለኝም። የሚመቸኝ ልብስ ብቻ ነው የምለብሰው፣ ኮምፎርታብል የሚያደርገኝ። ጥቁር ልብስ አበዛለሁ። that's it. Black is my favorite as well. ያ ማቻርጋ በጣም የሳይ በጣም ውድ ገዛሁት የምትለው ልብስ አለክ? ኖ ናት ሪሊ። እውነት? ኦኬ ሜቢ ጫማ ላይ ነው እንጂ በጣም ጥሩ ልብስ ብዙ ነው። ጫማማ በውድ ነው መገዛት ያለበት። Thank you. ጫማ ስለምወድ ብዬ ነው። ያ ግን ብዙ ናይስ። እስቲ ከሀገር ውጭና ከሀገር ውስጥ ስለምትወደው አንዳንድ ፊልም ከሀገር ውስጥ አንድ ከሀገር ውጭ አንድ። ከሀገር ውጭ አንድ ከሀገር ውጭ የሚመቸኝ ዳይሬክተር ኩዌንቲን ታራንቲኖን በጣም አድናቂ ነኝ። በቅርቡ ያየሁት ፊልም ደግሞ የራያን ኩግለር ሲነርስ ከሙዚቃም ጋር ጥልቅ የሆነ እንትን ስላለው አውድ ሴይ ሲነር ስላለው ከኩዌንቲን ደግሞ ኢንግሎሪየስ ባስተርድስ የሚል ፊልም አለው። ትንሽ የታሪክ የሚያጠጥ እነሱ መርጣለሁ። ከሀገር ውስጥ ዳይሬክተሩን አላውቅም፣ ግን በጣም ድሮ ያየሁት ፊልም ነበረ ከባህር የወጣ አሳ የሚል ፊልም እና አሁን ሳየው ትንሽ ያስቃል። የሆነ ኮሜዲ ነገር አለው ወይስ? በጭራሽ በጣም ሲሪየስ ፊልም ነው። እኔ ስላላየሁት ነው የጠየኩት። ፊልሙ ምን መሰለሽ ላይክ ትንሽ ግሎባላይዜሽንን መሰልጠንን የሚቃወም አይነት ፊልም ነው እና ከተማ ውስጥ ያሉ ሰዎች መሰልጠን ፈልገው ትንሽ አዳፕት ያደርጋሉ አንዳንድ ነገሮችን። ከዛ ከክፍለ ሀገር የመጡ ሰዎች ደግሞ እሱን ያዩና ትንሽ ግጭት ይኖራል። ከዛ የኑሮ ውድነት ይመጣል። ከዛ ክፍለ ሀገር ያሉ ሰዎች ራሳቸውን ይነጥላሉ እና የሆነ ኪዮስ ይፈጠራል። ድሮ ያየሁት ፊልም ነው በጣም ግን በጣም ኢምፕሬሲቭ የሆነ ፊልም ነው። ናይስ። ሙዚቃ ያው የሙዚቃ ባለሙያ ነህ፣ ነገር ግን ያው ሙዚቃ ከአንተ ሙዚቃ ውጭ የማን ሙዚቃ አድናቂ ነህ? ከኔ ሙዚቃ ውጭ ያው ሁሉም ሰው የራሱን ያደንቃል ብዬ ነው። በነገርክ ላይ ከራስ ነው የሚጀምረው። እንዴ ከራስ ነው የሚጀምረው። ሰው የራሱን የሆነ ነገር ካልወደደ የሰው ሊወድ አይችልም። ሜቢ ይሄን ያመለካከት ይሆናል። እኔ እንደዛ ነው የማስበው። አለመውደድ ሳይሆን ሁሌም ስፔስ አለ ብለሽ ታስቢያለሽ ለማሻሻል እና የሆነ ልብሽ እርግጥ አይልም። ከሌላ ሰው ድምፃዊ ከኢትዮጵያ ቴዎድሮስ ታደሰ ሁሌም ቴንክ ዩ። እንዲሁም ጂጂ ጅጋዮሽ። እኔ እዚህ ቤት እንግዶቼ ሁሉ በጣም ነው የምወዳችሁ። እዚህ ቤት ብትመጡ እንግዶች እወዳችኋለሁ። ቴንክ ዩ። በጣም የምወዳቸውን ሁለት በጣም የምወዳቸውን ሰዎች ነው የጠራከው እና ታትስ ናይስ። አርቲስቶች አክቹዋል ክራፍታቸውን ቢውል ያደርጉ ሰዎች ይህ ከማስበው ከውጭም ያው ብዙ ነው። ያው ፕሮዲሰሮች እንደ ካኒ አይነት አሉ፣ እንደ ቶም ዮርክ፣ ሬዲዮ ሄድ አይነት ድምፃዊዎችም አድናቂ ነኝ። አሁን በእኛ ጀኔሬሽን ላይ ካሉ ሙዚቀኞች ውስጥ ከከሌ ጋር ኮላብሬት አድርጌ ብሰራ ደስ ይለኛል የምትለው? እዚህ ያለ አርቲስት ነው? እዚህ ያለ አርቲስት ሞስትሊ አፕን ካሚንጎቹ በጣም ኢንትረስቲንግ አርቲስቶች ናቸው። አብዛኞቹን ኦነስትሊ ኮላቦሬት ማድረግ ይችላሉ። አሁን በእኛ ጊዜ ካሉ እንደ ሩሚ ነህሊና በርታ አሉ ብዙ ብቻ አፕን ካሚንግ የሆኑ አፕን ካሚንግም ሳይሆን ስራቸውን በደንብ እያቀረቡ ያሉ አርቲስቶች አሉ። ከነበሩ እንደ ኃይሉ አማርካ፣ ጃኖ ባንድ አርቲስቶች ጀነራሊ ሁሉም because I'm a huge ጃኖ ፋን። አሁን ሳስበው ሳውንዴም ትንሽ ከዛ የተወሰደ የሮክ ኤሌመንት ያለው ይመስለኛል። ግን የጃኖ አርቲስቶች ጎበዝ ናቸው። ከኔ ጋር አላሰብክም? እኔ እኮ በጣም ቀጣይ ዙር ደግሞ ካንቺ ጋር። በጣም ጥሩ ተመልካቾቻችን፣ ከላከ ጋር ጨዋታችን ይቀጥላል። ይሄ የምትመለከቱት የሚስ ጂ ቶክ ሾው ነው። የአፍሪማ እጩ ነው 2025። ቮት ማድረግ እንዳይረሳ። ዊል ቢ ባክ። ተመልካቾቻችን ተመልሰን መተናል። ከላከ ጋር ከላኪ ጋር ጨዋታችን ይቀጥላል። አሁን ያለ ነው የ8 ball 8 question ታይም ላይ ነው። እንግዲህ እንደተለመደው ጥያቄ እሱም ለኔ አለው እኔም ለሱ አለኝ።
አብራችሁን ቆዩ። ሁል ጊዜ እኔ ለእንግዳ ቅድሚያ እሰጣለሁ። እባክህ አጀምሪ። እድሉ ስለሰጠኝ እያመሰገንኩኝ ጉላችሁ ይሻላል። እኔ ጠያቂ ነኛ፣ እየመታ ጠይቃለሁ። ከዲበና ከኃይሉ አመርጋ ከኃይሉ አመርጋ ላስብበት። እሺ ሁለት ጥያቄ ላይ ያደረግብኝ ነው። ከጨረስኩት መመለስ የለብኝ? ኧረ ትመልሳለህ። መመለስ ግዴታ ነው። ከባድ ነው። አይ ቆይ ሩቅ ሳትሄድ መልስ። እንዴ አይቻልም፣ ጥያቄ ይበዛብኛል። መልስ። ኃይሉ አመርጋ ሞር በደንብ ካልቸራል የሆነውን ኤሰንስ ወድለታለሁ። ዲበኩሉ ደግሞ በደንብ እንደውም ከሮክም አልፎ በደንብ የጃዝ አርቲስት መሆን የሚችል ገራሚ ድምፃዊ ነው። ኦኬ። ስለዚህ ሁለቱንም በየዘርፋቸው እንደዚህ ይቻላል እንዴ? አይቻልም፣ አይቻልም። you have to pick one። መምረጥ አልችልም። ትችላለህ። አሁን ደግሞ አንድ ስታገባ ትችላለህ። ና ሂድ። ትችላለህ፣ ትችላለህ፣ ትችላለህ። እግዚአብሔር ይስጥልኝ። ና ወደዚህ። አሁን ይኸውልህ ምን እንደሆነ ታውቃለህ? 3 ጎል 3 አዎ 3 ጎል 3 ጥያቄ ነው። ይሄማ ብዙ ስራ ይዘጋል። 3 ጎል 3 ጥያቄ ነው። እኔ አንደር ላይ ጠየቅኩ። አሁን 3 ገብቷል። 3 ጥያቄ አለ። የኔ መልስና ጠይቀኝ። ከሁለቱ አንዱ መርጠህ መልስ። ዝም ብዬ ላስተባብለው እንጂ መምረጥ አልችልም። ችግር የለውም። ለአሁን ይሁንልክ። እሺ 3 ጥያቄ አለ። አንዱን አከታትለ እንግዲህ በለኝ እንደ ኳሱ ኳንቺንሽ። ኧረ አንተ ነህ ግን ጠይቀኝ። ጥያቄን ጠይቀኝ። ለያዝልህ እስኪ ከቀናኝ እስኪ ኩል ነካከው እንጂ ከባድ ነው። የመጀመሪያ ጥያቄሽ ኤጅ ኦፍ ቱሞሮ ወይስ ቶፕ ጋን? ዋው መጀመሪያ ኤክስፕሌን አድርግኝ ስለ ፊልሞቹ ነገር። ኧረ እኔ ስለ ፊልሞቹ በደንብ እነግርሃለሁ። ችግር የለውም። ቶፕ ጋን ኢዝ ማይ ፌቨሪት። ቶም ክሩዝን በጣም ስለምወደው፣ እንደገና ደግሞ ቶፕ ጋንን ያየሁት ሳውት ኮሪያ ነው። የ1 ሰዓት ድራይቭ አርግቼ እኔ የነበርኩት ጎንጊዶ ይባላል እና ከጎንጊዶ ሶል የ1 ሰዓት ኦልሞስት 45 ምናምን ሚኒትስ ድራይቭ አርግቼ በትልቅ ሲኒማ ተመስጬ ጓግቼ ያየሁት ፊልም ነው እና ቶፕ ጋን። የትኛው ቶፕ ጋን ነው? ቶፕ ጋን ማቨሪክ የሚለው ነው ወይስ የመጨረሻው? አሁን 2025 ነው 2022 years ago right? ቶም ክሩዝ ያለበት እዛኛውም ላይ ቶም ክሩዝ ነው ያለው። ቶም ክሩዝ ነው ያለው። ምን ለማለት ፈልገህ ነው? ለማጣራት። ቶም ክሩዝ ነው ያለው። ምንም አስተኝም በሱ እመነኝ። እሺ ቀጣዩ ጥያቄያችን የከበደኝ ካህኔ ወይስ ናፈቀኝ ከጂጂ ሙዚቃዎች ውስጥ? ካህኔ ነፍሴ አገልጋይ እንቅልፍ አትተኛም ነፍሴ አገልጋይ። ይመረጣል እንዴ? ይመረጣል እንዴ? እኔ ጂጂን ለመጀመሪያ ጊዜ ጂጂን ስሰማ ራሱ እኔ በካህኔ ነው ያወቅኳት። እንደ ሞስት ወይም ደግሞ እንደ ብዙ ሀበሻዎች ድሮ ምናምን አይደለም ጂጂን ያወቅኳት። የኢትዮጵያ ሙዚቃ ኢንትሮዲውስ ስደረግ እኔ ጂጂን እና ቴዎድሮስ ታደሰን እየሰማሁ ነው እና ካህኔ መርጠሻል። አልትቻሉ ዛሬ እኔ ቀን አይደለም። እሺ እኔ ልጠይቅ በእናትህ። እሺ ቆይ ኦኬ። ከሬጌ እና ከሮክ በጣም ጨክነህብኛል። እኔም እየጨከንኩብህ ነው። ሮክ ብዙ የሬጌ አድማጭ አይደለሁም። ኧረ ኦኬ። ሞስሊ ከቦብ ማርሌ ውጪ እኔ አልማቆም። በነገርህ ላይ ተመሳሰላላችሁ ተብለህ ታውቃለህ? ተብዬ አውቃለሁ። አንቺ ምን ትያለሽ?
አዎ ተመሳሳላችሁ አላችሁ። ይሄ ሉካችሁ አይ ፀጉራችሁ ሳይሆን ኢቨን ፀጉራችሁ ኦብቪየስሊ ግን የፌስ እንትናችሁ ምናምን ይመሳሰላል። ዋው 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 እኔ ቆንጆ ጥያቄ ነበረኝ፣ ነገር ግን እስቲ ፓስ ላድርገው። ክሩ ሚስተር ፕሮዲውሰር ጥያቄ ጠይቅልኝ። ይሄንን መምታት አለብኝ። ቆይ እሺ ኦሆ አይ ሚስ ጂ ታውቂያቸዋለሽ አንቺ? አይ አላውቃቸውም፣ እግዚአብሔር ይመስገን አውቃቸዋለሁ። አንደኛውን ፕሮናውንስ ማድረግ ስለማልችል ነው ፓስ ያደረኩት። ጃንጎ ምክንያቱም ሞር ካልቸራሊ እንትን አለው ሞር አድ የሚያደርገው ቫልዩ አሉ ብዬ አስባለሁ። ኦኬ ጃንጎ ፕሮዲውሰራችን። ኦኬ እሺ ጥያቄ አለኝ ላንቺ። እሺ ከአርቲስት ሸዋፈራው ደሳለኝ እና ከአርቲስት መኮንን ላቀ የሚለው መልሽልን አንዴ። እንደው ታውቃለህ በጣም አፌ እንቀለቀላልና ብዙ ነገር ያመልጠኛል። በነገርህ ላይ ካላወቅ ልንገርህ ብዬ ነውና ምንድነው እኔ ሁለቱም በጣም ነው የሚያስቁኝ። የምሬን ነው ምልክ ሸዋፈራው በጣም ነው የሚያዝናናኝ። ፈንጂ ወረዳ ነው በቃ የሚገለኝ ማለት ነውና አባዬ ተንፍሶ ሁሉ ነው የሚያስቀኝ። እኔ ሳያወራ ሁሉ ፊቱን እያየሁ ስቃለሁና አባዬ መኮንን ላቀ ግን በጣም ሪስፔክት ለሁለቱም እውነት በጣም በስማ እዚህ ቤት እኔ በቃ ዘጋው አመኛለሁ። ወል እንግዲህ መሸነፍ ማለት ምንም ማለት አይደለም። ሰው ከስህተቱ ከሽንፈቱ ይማራል እና ለመደብኝ መሰለኝ። ነገሮች ሲደጋገሙ እኮ ኖርማላይዝድ ታደርገዋለህ። መሸነፍ ግን ያው ለምዶብኛል። ለማንኛውም አይ ተስፋሽ እስቲ ከካሜራ ጀርባ እኔ እናንተ በደንብ ፕራክቲስ እናደርጋለን። እዚህ ሾው ላይ ስለመጣ እጅግ አድርጌ አመሰግንሃለሁ። ቴንክ ዩ በጣም አሪፍ ጊዜ ነበረን። ቴንክ ዩ ፎር ካሚንግ። ማለት የምትፈልገው ነገር ይኖር ይሆን? ማለት የምፈልገው ነገር ባህረ ጥበብ የሚባል አልበም አለኝ። እሱን አድምጡት፣ ሼር አድርጉት። ቅድምም እንደወራ ነው በቅርቡ ለአፍሪካ 2025 ኖሚኔት ተደርገናል። ከኔም በተጨማሪ ብዙ አርቲስቶች አሉ ኖሚኔት የተደረጉ። ስለዚህ ለኢትዮጵያ ቮት እናድርግ። ከብታችሁ ቮት አድርጉ። this is very important guys፣ በጣም ኢምፖርታንት ነው። ጉድ ላክ ብያለሁ። thank you once again። you most welcome። all right ከላከ ጋር የነበረን ቆይታ ይሄን ይመስል ነበረ። በሚቀጥለው ከሌላ እንግዳ ጋር እንገናኛለን። እስከዛው ምችት ድልት ይበላችሁ። don't forget to subscribe our YouTube channel. It's your girl Miss G, the Ethiopian babe. I love you. See ya. በንጹህ ልብ ቅን ጨዋታ ያሳለፍነው ሀዘን ደስታ እንጫወት በነፃነት ከሚስ ጂ ጋር እንደሰት